በሰፊው ይሄ ልጅ ወጣት ልጅ ታውቁታላችሁ? የምታውቁኝ የሀርሜ ልጅ ነኝ። ተሙ የማሬና የማሬ ወንድም የሀርሜ ልጅ ለሀርሜ እንግዲህ ዛሬ ከዶክተር ኃይሉ ጋር አዳማ ድረስ ተገናኝተን ከብቶች እያማረጠኝና እያጋዛኝ ነው። እንግዲህ ውጤቱን ደግሞ በሰፊው አብረን ስንት ላሞች ገዛ ተሙ? 4 ናቸው። 3 ላሞችና አንድ ጊደር። እንዴት ናቸው? እስኪ ንገረኝ የገዛሃቸው። የሚታለቡ አሉ? አዎ የሚታለቡ 2 አሉ። አንዷ ትኩስ ናት ከነጥጃዋ ነው። ሴት ጥጃ አላት ከነጥጃዋ ነው። አንደኛውም እንግዲህ 5 ወር ገደማ ናት። እርግዝና ወተትም አላት። እዚህኛውም እንግዲህ ወደ 6 ወር ገደማ። ጠጋ በልና ላንሳክ ላይ ሄደን አመጋ ይቺ ምርጥ ወተት ነው። እንግዲህ አንተ ጋር በጣም የብለድ መጠኗ ከፍተኛ ነው። ደሳው ተሙ የሀርሜ ልጅ ጋር ላሞችን ለመግዛት መተን ላሞችን እየመረጥ ነው። ከመረጥናቸው ላሞች አንዷ ይቺ ናት። ላሟ ከወለደች 6 ቀኗ ነው። ሴት ጥጃ ነው የያዘችው። ይችኛዋ ደግሞ ጊደር ናት። 5 ወር ገብታ እንግዲህ ይቺ 5 ወር ስለገባች ምርመራዋን ስናደርግ ታያላችሁ። የዚህ የፒዲ የእርግዝና ምርመራ እንሰራላታለን። ይችኛዋ ከፍተኛ የሆልስቲን ፍሪጂያን ጊደር ናት። የመረጥናቸው 3ቱ ሁለተኛ የወለደው፣ አንዷ ደግሞ ይቺ ብቻ የመጀመሪያ ጊደር መርጠናል። እንግዲህ ይቺ ላም አሁን ስንመርጣት በትክክል የእሷ ልጅ ለመሆኗ መጀመሪያ እናረጋግጣለን። ይችኛዋም ደግሞ እርግዝናዋ ፈጣን መሆኑን በደንብ እናያለን ማለት ነው። ብዙ ጊዜ የምንመርጣቸው ላሞች በዝርያቸው የሆልስቲን ፍሪጂያን የደም መጠን በሰውነታቸው ውስጥ ምን ያህል አለ፣ እንዴት ናቸው፣ በተለይ ደግሞ የተለያየ የጤና ችግር አለባቸው። ይቺ ላም ከወለደች የ6 ቀን ቢሆናትም ጡቷ በትክክል እያመረተ ነው ወይ፣ ጥጃዋ እምብርቷ ላይ ቁስል አለባት ወይ፣ በእምብርታቸው ላይ ብዙ ጊዜ ጥጃዎችን የሚመጡ ቁስሎች ወይም ደግሞ የእምብርትን ከተወለዱበት ቀን ጀምሮ በደንብ ንጹህ አለማድረግ የተለያየ የጤና ችግር ይገጥማቸዋል። ስለዚህ ብዙ ጊዜ ምን ማድረግ አለብን? እምብርታቸውን በደንብ ማየት አለብን። ሽንታቸውን በትክክል ይሸናሉ ወይ ማየት አለብን። እበታቸውን በደንብ ይጥላሉ ወይ፣ ወይም ደግሞ በብዛት የእንገር መብዛት ተቅማጥ ወለድ በሽታ እንደ ኮክሲዲዮሲሲን እንደ ኢኮላይ ነገር አምጥቶባቸዋል ወይ፣ ጥጃዎችን በደንብ ማየት አለብን። አንድ ጥጃ ከተወለደችበት ቀን ጀምሮ የሚሰጣት የእንገር መጠን ምን ይመስላል የሚለውንም እናያለን ማለት ነው። እንግዲህ እዚህ ላይ ደግሞ ምንድነው የመረጥናቸው ሁለተኛ ወሊድ ናት። ይቺ ከፍተኛ ወተት አላት፣ ግን እርግዝናዋ ነው ያለው። የስንት ወሩ እርግዝ ናት? የተሰጣት ዘር ከ6 ወር በላይ ናት፣ ግን ጽንሱ በትክክል አለ ወይ፣ ጽንሱ ጤናማ ነው ወይ የሚለውን ደግሞ ገብተን ፓልፔት እናደርጋለን። እዚህ ላይ ከምናያቸው ነገሮች ዋና የጽንሱን ብቻ ሳይሆን የላሟን ፊዚካል አቋሟን አናቶሚያውን በሙሉ እናያለን። ብዙ ጊዜ የምንገዛቸው ላሞች ጤናማ ናቸው ወይ፣ ጥሩ ያልጥንት አቀማመጥ አላቸው ወይ፣ እግሮቻቸው ላይ ቁስል አለ ወይ፣ እንዲሁ ደግሞ የተሰጣቸው ዘር የሆልስቲን ፍሪጂያን ሴክስ ሰመን ነው ወይ። በተለይ ሴክስ ሰመን ዘር በሚሰጥበት ወቅት የሚወልዳቸው ጥጃዎች ሴቶች ይሆናሉ። ሴቶቹ ደግሞ ከተወለዱ በኋላ የሚሰጡት ጥጃዎች በ1 ዓመት ከ5 ወር እስከ 1 ዓመት ከ3 ወር ባለው ጊዜ ውስጥ አንዳንድ ጊዜ እስከ 1 ዓመት ከ5 ወር ዘር ይይዛሉ። አሁን ዘር መያዝ ብቻ ሳይሆን ከወለዱ በኋላ የሚሰጡት የወተት መጠን ነው እና የጤናቸው ሁኔታ ምን መምሰል አለበት። ብዙ ጊዜ ላሞችን ዘር ስናሰጥ ዘር መምረጥ አለብን። የአንድን እርባታ የተሻለ ህይወት የሚያመጣው ዘር ነው። ስለዚህ እዚህ ላይ የተሰጣ ዘር ሴክስ ሰመን ነው፣ ግን ደግሞ የጽንሱ ጤና ምን ይመስላል፣ ጽንሱ በትክክል በማህፀኗ ውስጥ ጥሩ አቀማመጥ ላይ ነው ወይ ያለው የሚለውንም በደንብ እናያለን። እዚህ ላይ ፓልፔት ስናደርግ ወይም ደግሞ ገብተን ስንዳስስ እንዳናደማት እንዳንቧጭራት በእበት መጣቢያ በኩል ነው ገብተን የጥጃውን ጤንነት፣ የጥጃውን ሙቀት፣ የጥጃውን ያተነፋፈስ ስርዓት እናያለን ማለት ነው። በጣም ጥሩ ነው። ስለዚህ ይሄኛውን ጓንት እሷን የነካንበትን ሁኔታ ሌሎች ላሞች ላይ ገብተን አናደርግም። ጓንቱ እናስወግዳለን። እዚህ ላይ ምንድነው የማየው? ጥጃው ጥሩ ጤንነት ላይ ነው ያለው። በዚህ ብዙ ጊዜ እንደምታውቁት በግራ በኩል ነው ማህፀን ያለው። ስለዚህ የጥጃው አቀማመጥ ጥሩ ነው። በጣም ወድጄዋለሁ። ተሙም እንደምታዩት ጥሩ ይነግረኛል። መጨረሻ ላይ ውጤቱን ከሱ ጋር እናወራለን። እንግዲህ ሌላው ምንድነው ያላትን ደግሞ አይኗ፣ አፏ አካባቢ ላይ ፈሳሽ አላት ወይ፣ ንፍጥ አላት ወይ፣ ሳል አላት ወይ፣ ሌሎችንም ነገሮች በደንብ እናያለን የምንገዛቸው ላሞች ላይ። ምክንያቱም ሰዎች እኛን አምነው እስከመጡ ድረስ የእርባታው የአመጋገብ ሁኔታ ምን ይመስላል፣ ጤናቸው ምን ይመስላል፣ በተለይ እዚህ እርባታ ላይ የላሞቹ የአመጋገብ ሁኔታ ምንድን ነው፣ እስቲ ላሞችን መብላት ያለባቸው እኛ ጋር ከወሰድናቸው በኋላ የጤናቸው ሁኔታ ምን ይመስላል ብለን በደንብ ማየት አለብን። በተለይ ብዙ እርባታዎች ባሉበት ቦታ ላይ ስትረስ በሙቀት አማካኝነት እንዳይፈጠር። ስትረስ ብዙ ጊዜ ሲመጣ ላሞች የምግብ ፍላጎታቸው ይወርዳል፣ ለተለያየ በሽታ ይጋለጣሉ፣ የመተንፈሻ ችግር ያጠቃቸዋል፣ የምግብ ፍላጎት አይኖራቸው
የላቸውም። ስለዚህ ይሄ እንዳይኖር ጥሩ የአየር ዝውውር በእርባታ ውስጥ መኖር አለበት። በተለይ የሚተኙበት ቦታ ላይ መጸዳት አለበት፣ ቶሎ መጸዳት። ምክንያቱም የጡት በሽታ እንዳይዛቸው በደንብ ክትትል ማድረግ መቻል አለብን ላሞቻችንን። ይህን ክትትል እንግዲህ ላሞች ላይ ስናደርግ ነው ዛሬ የምንገዛቸው ለዚህ ወጣት ልጅ ላሞቹም ደግሞ ጤነኞቹ ነው የተሻለ እርባታ እንዲመሰርት የሚያደርገው። ብዙ ወጣቶች ወደዚህ ወደ ወተት ላሞች እርባታ ስራ ላይ ይገባሉ። ግን በጣም ማተኮር ያለብን የምንሰጣቸው ላሞች ምን መሆን አለባቸው? ጤናማ መሆን አለባቸው። በተለይ ሊምፎኖዶቻቸው ሊምፎኖዶች እኛ የምንላቸው ምንድን ነው? ሊምፎኖዶች እዚህ አገሯቸው ስር አንገታችሁ ዙሪያ ላይ እድገታቸውን፣ የወተት ምርትን፣ የፅንስን ጤናማነት የሚከታተሉ ሊምፎኖዶች አሉ። እነዛ ሊምፎኖዶች ጤናማ ላይ ሁኔታ ላይ ነው ወይ ያሉት? አንዳንድ ሊምፎኖዶች ሲቆጡ የበሽታ ምልክት እንደሆነ ይታወቃል። ስለዚህ እዛ ላይ ያሉ ችግሮች ካሉ በደንብ ዳስሰን እናያለን ማለት ነው። እንግዲህ ቺላም ከሞላ ጎደል በጣም ጥሩ ናት። የሰውነቷ ለውጥ ጤናማ ሁኔታ ላይ ያለው በደንብ እየተከታተልናት ነው ያለ ነው። እዚህ ላይ ሌሎች የማየው ምንድን ነው? እንደ ኤልኤሲዲ፣ ላምፕስኪን ዲዚዝ፣ ኤፍኤምዲ በደንብ ገላዋን በሙሉ ያለው እግሮቿ ላይ ጥፍሯ ላይ ሁላ ያለውን ሁኔታ በደንብ ያለው። ከዛ ደግሞ በተጨማሪ የተዋና ያለው እዛ ጋር ጊደር አለች፣ ቅድም ያየናት ጊደር። ይቺ ጊደር ቅድም እንደነገርኳቸው አሁን ይችኛዋም ስንት ወር ናት? እነሱ ያሉን 6 ወር ነው፣ ግን በትክክል ስንት ወር ናት? እንደምታዩት እዚህ ላይ ምን እጠነቀቃለሁ? ጓንት፣ በጣም ንጹህ ጓንት ነው ማድረግ ያለብን። በተለይ ጓንቶቹ ደግሞ ቀዳዳ አለመሆናቸውን መጠንቀቅ አለብን። ብዙ ጊዜ ለምንድን ነው ቀዳዳ ጓንቶች? ከእንስሳ ወደ ሰው የሚተላለፉ በርካታ የጤና ችግሮች ስላሉ ያንን ሁላ በጣም መጠንቀቅ አለብን። ከዛ በተጨማሪ ምንድን ነው ጓንት አንዱን የተጠቀምነው ሌላ ላይ መጠቀም የለብንም። ስለዚህ ይቺ የሆልስቲን ፍሪጂያን ደግሞ ስንተኛ ወር ላይ ናት? በደንብ እናያታለን። እዚህ ላይ የምናየው ነገር ምንድን ነው? 3 ነገሮች እናያለን። አንደኛ መጀመሪያ በትክክል እርጉዝ ናት ወይ? ሁለተኛ ደግሞ የስንት ወር እርጉዝ ናት? ሶስተኛ ደግሞ ፋይሏ ላይ የተሰጣት ዘር የኤችኤፍ ሴክስ አሳመን ነው ወይ የተሰጣት የሚለውንም ፋይል እናያለን። እዚህ በርካታ ላሞችን ከኋላ አልፊ ስመጣ ምንድን ነው እግራቸው የቆሰሉ አሉ፣ እድሜያቸው የገፉ አሉ። አንዳንድ ጤና ችግር በእርባታዎች ላይ ይከሰታሉ። እዛ እርባታ ላይም ያለውን ሁኔታ መምረጥ አለብን። ላሞችን ስንገዛ አንድ ሰው ፊውቸሩ እርባታ ላይ ይገባሉ ብሎ ሲያስብ እኛ ምን መጠንቀቅ መቻል አለብን? የምንመርጣቸው ላሞች በጣም መሰረታዊ። ይችኛዋም አንዷ ከመረጥናት ሁለተኛ ናት። እዚህ ላይ እግሯን አውጥተን ሰውነቷን ላይ እናያለን። ይችም 6 ወር የገባች ናት። እንግዲህ ወደዚህችኛዋ ላም ስመለስ ምንና ያለው ጥጃዋን ያመጣናት ዋና ምክንያት ምንድን ነው? አንደኛ የእሷ ልጅ ናት ወይ ነው። ሁለተኛ ደግሞ ወተቷን በትክክል ታመርታለች ወይ? የጡት ችግር ማስታይት የምንለው በሽታ የለባትም ወይ? ጥጃዋም ደግሞ ተቅማጥ ወለድ በሽታ አለባት ወይ? በትክክል የእሷ ልጅ ናት ወይ? አንዳንድ ጊዜ ጥጃዎች መጠንቀቅ አለብን። ሴት ጥጃ ናት ግን የእሷ ልጅ ለመሆኗ እናትየው የምታቀርባትን የምትዳስሳትን ስትጠባ አንዳንድ ላሞች የማያጠቡ አሉ። የእነሱ ልጆች ካልሆኑ የራሳቸውም ልጆች ቢሆኑ የማያጠቡ አሉ። ለምንድን ነው የማያጠቡት ብለን ስናስብ የመጀመሪያ የተለያየ የጤና ችግር ሊኖርባቸው ይችላል። የጡት በሽታ፣ ጡት ዙሪያ ላይ ያሉ ሆርሞኖች አደጋ ሊደርስባቸው ይችላል። ይችኛዋ ሌላዋ ምንድን ነው የምናያት የደም መጠኗን ካየን በኋላ ደግሞ እርግዝናዋን ካየን በኋላ ደግሞ እንቅስቃሴዋን፣ የምግብ ፍላጎቷ፣ አክቲቭ መሆኗን፣ አመጋግባቸው ላይ ምንድን ነው የምንሰጣቸው? ይሄ ልጅ ከወሰደ በኋላ እዛ ከሚኖረን አመጋገብ ላይ በጣም የምንከታተለው ነው። በጣም አዘውትረን የምናየው ምንድን ነው ላሞች ላይ በጣም ማየት ያለብን የጡት በሽታ አለባቸው ወይ? እንደ ቲቢ ያሉ ተዛማሽ በሽታ አለባቸው ወይ? ይችኛዋ ላምም 6ኛ ወር ጨርሳ 7ኛ ወር ከገቡ ከምንላት አንዷ ናት የመረጥናት። እንግዲህ እዚህ ላይ የምናያለን ፊዚካሏ በጣም ረዥም ናት። ቁመቷን እናያታለን። አጥንቶቿ፣ አቀማመጦቿን ስትራመድ፣ ጥፍሮቿን በሙሉ ይሄ ውጫዊ የምንሰራው የምርመራ አይነቶች ናቸው። ሌሎችም ላሞች አሉ። እዚህ በረት ውስጥ ካሉት ላሞች ውስጥ የመረጥንለት ለዚህ ወጣት ልጅ በደም መጠናቸው ይቺ ላም አሁን ጥሩ ነበረች፣ ነገር ግን እርግዝና አልያዘችም። ረዥም ጊዜ እርግዝና ሳይዙ የሚቆዩ ላሞች አሉ። ለምንድን ነው እነዚያ ላሞች እንደዚህ የሚቆዩት ብለን ብዙ ነገሮችን አይታ እንደ ሲስት ያሉ ፓራሳይቶች ኦቫሪ ላይ ዩትረስ ላይ የሚቀመጡ አሉ። እነሱ ዘር እንዳይዙ ያደርጓቸዋል። እና በድንገት እንደነዚህ አይነት ላሞች ከገዛን እርግዝና ለመያዝ ረዥም ጊዜ ሊቆዩ ይችላሉ። ከነጭራሹም ደግሞ መሲናም ሊሆኑ ይችላሉ። ይሄ ግን ብዙ ጊዜ የሚከሰተው ምንድነው? ከምግብ ችግር ይከሰታል። የበሽታ ክትትል በደንብ ካለማድረግ ይከሰታል። እንዲሁም ደግሞ
ጥሩ የኮርማ ፍላጎትን ሲያነሱ ሰዓትን ጊዜን ጠብቆ ዘር አለመስጠትና ብዙ ጊዜ ደግሞ ሰው ሰራሽ ዘር የምንሰጥ ከሆነ የሰው ሰራሽ ዘር አሰጣጥ ላይ ናይትሮጅናችን ከሞተብን ከደከመብን የዛን አይነት ችግሮች ሊከሰቱ ይችላል። እንደዚህ አይነት ችግሮች እንዳይከሰቱ ሁልጊዜ ጥንቃቄ ማድረግ አለብን። የወጣት ልጅ ወደዚህ እርባታ ከገባ በኋላ እንግዲህ እንደምታዩት የብዙዎቻችን የእንስሳት ሐኪሞች ትኩረት ሰጥተን የምንሰራው ወደዚህ ስራ ላይ የሚገቡ ወጣቶችን ጥሩ ዘር ልንመርጥላቸው ይገባል። ለእነሱ ጥሩ ዘር መረጥን ማለት እነሱ የሚኖራቸው የወተት እርባታ ፋርም ስኬታማ ሲሆን ሌሎችም ወጣቶች ወደ እርባታው ዘርፍ እንዲገቡ እንዲቀላቀሉ እናደርጋለን። ያ ደግሞ በአገራችን ኢትዮጵያ ያለው የዚህ የወተት እርባታ ስራ ስኬታማ እንዲሆን ከምናደርገው ስራ የመጀመሪያው ነው ማለት ነው። ስለዚህ ይቺን ላማውን ፊዚካሏን አይተናል፣ ጤናዋን አይተናል። ከመረጥናት ጊደር ውጭ ላይ ካየናቸው ጊደሮች የመጀመሪያዋ ናት። ስለዚህ አሁንም ደግሜ የማሳያችሁ የዚህ ወጣት ልጅን ኮመንትን አብረን እናያለን። ግን የምንመርጣቸው ላሞች በአብዛኛው ጊዜ የጤናቸው ሁኔታ በጣም በደንብ መውሰድ መቻል አለብን። በተለይ ጥጃዎች ላይ የተወለዱ ጥጃዎች መጀመሪያ የምንሰጣቸው እንክብካቤ የኮሌስትሮል መጠን ጥጆች በተወለዱ ከ20 ደቂቃ እስከ 1 ሰዓት ባሉ ጊዜ ውስጥ ደግሞ እምብርታቸውን ማጽዳት መቻል አለብን። በእንገር አሰጣጣችን ላይ በጣም ትኩረት ማድረግ መቻል አለብን። በተለይ በእምብርታቸው በኩል የተለያዩ ባክቴሪያ ነገሮች እንዳይገቡና የተለያየ በሽታ ተጠቂ እንዳይሆኑ እምብርትን ዲስኢንፌክት ማድረግ። በተለይ ደግሞ ጥጃዎች ተቅማጥ ወለድ በሽታ፣ በውሃ ብክለት፣ በንጽህና መጓደል የሚመጡ በወተት መብዛት የሚመጡ የጤና ችግሮች ካሉ የጤና ክትትል እነሱ ላይ ማድረግ። ብዙ ጊዜ በእርባታ ስራ ላይ አንድን ስራ ውጤታማ ከሚያደርጉት የመጀመሪያው የጥጃ መወለድ ብቻ ሳይሆን የወተት መሸጥም ሳይሆን ሁለቱ ነገሮች በጥምረት ሲሆኑ ነው። 9 ወር ጥጆች ተወልደው ጥጆቹን በእንክብካቤ ካላዝናቸው ውጤታማ አንሆንም። ስለዚህ ጥጆች ላይ የሚኖረን ትኩረት በጣም ወሳኝ ነው። ስለዚህ የዚህ ልጅም ጥጃ ጤናማ ሆና አድጋ ሌላ ዘር መስጠት እንድትችል የተወለዱትን ጤናማ እንዲሆኑ የምናደርገው የምክር አገልግሎት፣ የሕክምና ስራ፣ ሙያዊ ገዛ በጣም አብሮ መቀጠል አለበት ለማለት ፈልጌ ነው። እዚህ አጋጣሚ ላይ ብዙ ሰዎች ወደዚህ ወደ እርባታ የምትገቡ ሰዎች ላሞችን ስትመርጡ በጣም ጥንቃቄ ማድረግ አለባችሁ። በተለይ አመጋገብ ላይ ፕሮቲን ያላቸው ይዘትን በደንብ መስጠት አለብን። ካርቦሃይድሬት ያላቸው ምግቦችን ለላሞቻችን በደንብ መስጠት አለብን። በተለይ የምንመርጣቸው ላሞች እዚህ የካልሽየም ተጠቂ ናቸው ወይ? ካልሽየም ብዙ ጊዜ ላሞች ሊወልዱ ሲሉና በእርግዝና ሰዓት ወይም ደግሞ ከወለዱም በኋላ ይከሰታል። ስለዚህ ላሞቻችን ላይ ከምናደርገው የአመጋገብ ውጪ የምናያባቸው ውጫዊ ምልክቶች አይሉ ቶሎ ድካም ሊሰማቸው ይችላል። ላሞች የምግብ ፍላጎታቸው ሊወርድ ይችላል። ላሞች ከተኙበት አለመነሳት አንዱ የካልሽየም ምልክት ነው። ላሞች አይናቸው ይርገበገባል። ላሞች በቆሙበት ፍዝዝ ብለው መቆም አለ። እንደዚህ አይነት ምልክቶችን ስናይ የካልሽየም ተጠቂ ሊሆኑ ስለሚችሉ ቶሎ ብለን ጥንቃቄ ማድረግ አለብን። በተለይ ብዙ ሰዎች የሚነግሩኝ ደግሞ ምንድነው ላሞቻቸው የመንቀጥቀጥ ይገጥማቸዋል። ይሄም እንደዚሁ የዚህ የሃይፖካልሲሚያ አንዱ የበሽታ ምልክት ነው። በተለይ ደግሞ ምግባቸው ላይ ያሉ የዚህ ኤነርጂ አዘል ፕሮቲን አዘል ቫይታሚን በብዛት ያላቸው ምግቦችን ለላሞች በሚመገቡት ምግብ ላይ አነስተኛ መሆን ላሞች ብዙ ጊዜ እየተራመዱ እግራቸውን እያጣመሩ ወይም ደግሞ የመንቀጥቀጥ ባህሪ እያሳዩ ወድቀው ላይነሱ ይችላሉ። ስለዚህ በእርግዝና ላይ የሚኖሩ ላሞች ላይ ከፍተኛ የጤና ክትትል ማድረግ አለብን። በአቅራቢያችን ያሉ የእንስሳት ሐኪሞችን በደንብ ማማከር አለብን። ስራችን ስኬታማ እንዲሆን ሁልጊዜ ወተት ምርት ብቻ ሳይሆን ማሰብ ያለብን ጥጃዎቹን ከተወለዱ በኋላ የጥጃዎቹ ማደሪያን በደንብ ጉዝጓዝ ማድረግ፣ በደንብ ጤናቸው ላይ ትኩረት ማድረግ። የመተንፈሻ ችግር ጥጃዎች እንደተወለዱ ሊገጥማቸው ይችላል። ይሄ የመተንፈሻ ችግር ቶሎ እንዲቀረፍ ቶሎ በአቅራቢያችን ያሉ የእንስሳት ሐኪሞችን ማናገር። በተለይ የጀርሲ ይዘት ያላቸው ላሞች ከሆኑ ሬስፓራቶሪ ፕሮብሌሞች ያጠቋቸዋል። ይሄ ችግር ቶሎ እንዲቀረፍ ጥሩ የሕክምና ክትትል ማድረግ ወሳኙ ነው። ስለዚህ እዚህ ላይ ወጣቱ ልጅ ምን ይለናል እንሰማዋለን። ፕሮግራሙ ይጠቅማል ካላችሁ ላይክ አድርጉ፣ ኮመንት ጻፉልኝ። ዶክተር ኃይሉ የእንስሳት ሐኪም በደኛ ማዕከል ላይ ስትመጡ ለሚቀጥለው 4 ቀን የሚሰጥ የህይወት ላሞች እንክብካቤና ክትትል ስልጠናም ስላለ መታችሁ መሳተፍ ትችላላችሁ። ስልጠናውን ጀምረናል። ደውሉ፣ ታገኙናላችሁ።